ሰላም ወገኖች እንዴት ናችሁ? ጉድ ሞርኒንግ፣ ጉድ አፍተርኑን፣ ጉድ ኢቭኒንግ ሁላችሁም በያላችሁበት ሰላም ነው። እግዚአብሔር ይመስገን። ዛሬም ብቅ ብያለሁ። ባይብል ስተዲያችንን እንቀጥላለን። ተባረኩ። ዛሬ መዝሙር አልጋብዛችሁም ወገኖች። ለምንድነው? ትናንትና ፌስቡክ የሆነ ሜሴጅ ሰጠኝና ኖቲፊኬሽን መግለጫ ቪዲዮ መሄድበት አገር አለ። ምክንያቱም የመዝሙሩ ሶንጉ ያለው ኮንቴንት በውስጡ ያለው ኮንቴንት የማይገባበት ሀገር አለ ስላለ ያ እንዲሆን አልፈልግም። ምክንያቱም በየሄደበት በሙሉ መሰማት እንዲችል የእግዚአብሔር ቃል ማለት ነው። ተባረኩ ወገኖቼ። በዛ ምክንያት ዛሬ መዝሙሩን አስቀርቻለሁ። በያላችሁበት በኋላ መዘመር እንችላለን። ሌላ መንገድ እንፈልጋለን ለመዝሙር። ተባረኩ። እንጸልይ። እግዚአብሔር አባት ሆይ እናመሰግናለን። ዛሬም ሌላ እድል ሰጥተህን ጌታዊ ቃልህ እንድንማር ስለፈቀድክልን እናመሰግናለን። እና ወገኖቼ እግዚአብሔር ሆይ ቴንክ ዩ ፋዘር ፎር ዩር ፕሮቪዥንስ፣ ለአቅርቦት ስለ ጥበቃ ሁሉ እናመሰግናለን። እግዚአብሔር አባት ሆይ ዛሬም ደግሞ የኔ ጌታ የተማርንበትን ደግሞ የምንኖርበትን ጸጋ ስጠን። እንደኔሞ ፊሽዋ አቤቱ እግዚአብሔር ሆይ አግዘን። ማንታ ፓራላባ ጋዳና ማሳንታ ላላላ ቦራዳ ላላባስ ሮጋዳና ማንዳላ ባያና ማጋጃ እንዳላላ ቦራዳ ላላቦስ ሮዳላ ባጋዳና ማንዳላ ባጋዳ ሎቦስ አንዳላላ ቦራጃ እንዳላላ ቦራዳ ላላቦስ ሮባጋዳና ማንዱላ ባጋጃ እንዳላላ ቦራዳ ላላቦስ። እኔና ወገኖቼን እርዳን እግዚአብሔር ሆይ በተሰጠን ቃል እንድንኖር እግዚአብሔር አባቴ ኃይልና ጉልበት አቅምን ስጠን። ማሮ ሳንታላ ባጋዳና ማሴንዳላላ ቦጋጄ እንዳላላ ቦራዳ ላላቦስ ጊዜያችንን እየዋጀን ጌታ ሆይ ላንተ ደግሞ የኔ ጌታ እግዚአብሔር ሆይ ካንተ ጋር ጊዜው እንድናጠፋ እንድትረዳን በጌታ በኢየሱስ ክርስቶስ ስም ጸልይኩ። ሮሴ እንዳላ ባጋጃ እንዳላላ ቦራዳ ላላ ቦጋጃ እንዳላላ ቦራዳ ላላቦስ ማራዳ ላ ባጋዳና ማንዳላ ባጋዳ ላላ ቦራጃ እንዳላላ ቦራዳ ላላቦስ። እግዚአብሔር አባት ሆይ በደል ኃጢአት ቢኖር ማሮ ባጋዳና ማንዱላ ባያና ማሳንታ ላ ባጋጃ እንዳላላ ቦራዳ ላላቦስ ሮሴ እንዳላላ ቦጋዳና ማንዳላላ ባራላ ላላባስ። ጌታ ሆይ በደል ኃጢአት ትንሽ እንኳን ጌታ ሆይ ጨለማ ብትኖር በህይወታችን በኢየሱስ ክርስቶስ ደም ጌታ እግዚአብሔር ሆይ ተወገደ ይሁን። ሮስኬ ፓራላ ባጋዳና ማስ እግዚአብሔር አባት ሆይ አግዘን የኔ ጌታ ከክፉ ሁሉ በጌታ በኢየሱስ ክርስቶስ ስም አድነን። ክፉ ሁሉም ደግሞ ከመስመር ላይ በጌታ በኢየሱስ ክርስቶስ ስም የታሰረ ይሁን። አሜን። ወገኖቼ ተባረኩ። ዛሬ የምንቀጥለው ዛሬ እንድናይ የፈለኩት ስለ ፕሬየር ነው እና ስለ ጸሎት በጣም ኢዝ ኢምፖርታንት በጣም አስፈላጊ ነውና ምን ይላሉ? ያለፈውም ጊዜ እንዳልኳችሁ አይ ቲንክ ማናቸው ኬኔት ያገን አይደለም አንድ እግዚአብሔር ሰው ጆን ሄጊ ናቸው። ምን አሉ? ማች ፕሬየር ማች ፓወር፣ ሊትል ፕሬየር ሊትል ፓወር ይላሉ። ማለት ምንድነው? ትንሽ የሚጸልይ ሰው ትንሽ ነው አቅሙ፣ ብዙ የሚጸልይ ሰው ብዙ አቅም አለው። ስለዚህ ብዙ መጸለይ ያለብን። አቅም ማለት ምንድነው ወገኖቼ? ጉልበት ማለት በኃጢአት ላይ ጉልበት፣ ኃጢአትን ኖ ለማለት ኃጢአትን ላለመስራት ጉልበት፣ የእግዚአብሔርን ስራ ለመስራት ለመጮህ አይደለም ወገኖች። ጉልበት የሚለው ያ ነው። ቃል ለማንበብ ለብዙ ነገር ጉልበት ይኖረናል። will have much power ማለት ነው። ብዙ የሚጸልይ ሰው ብዙ ፓወር ይኖረዋል፣ ብዙ ኃይል ይኖረዋል። አሜን። ስለዚህ we have to pray more and more። half an hour ከሆነ የምትጸልዩት make it አንድ ሰዓት አድርጉት። አንድ ሰዓት የምትጸልዩ ከሆነ ደግሞ ወደ አንድ ሰዓት ተኩል፣ ከአንድ ሰዓት ተኩል ወደ 2 ሰዓት ተኩል እንደዚህ ያለ ጸሎታችንን ማሳደግ። ብዙ የሚጸልይ ሰው ብዙ ኃይል አለው ማለት ነው። ኃይል ኃጢአት ላለመስራት ኃይል፣ በእግዚአብሔር ፊት ለመቆም ኃይል፣ በጸጥታ ለመቀበል ኃይል፣ ብዙ ኃይልን ከእግዚአብሔር እንቀበላለን። አሜን። ዛሬ ስናይ ወገኖቼ by the way አንድ ነገር I want to tell you ምንድነው? እንደዚህ ወይ ስናገር ያስቀየምኳችሁ ልጆች ካላችሁ forgive me። ማንም ሰው offended የሆነበት ነገር ተናግሬ ከሆነ just forgive me and forget it። አንዳንዴ ለእግዚአብሔር ቤት እንናገራለን እያልን ሰውን ካስቀየምን እኔ ራሴን ይቅርታ አላለሁ። ከዚህ በኋላ እንደዚህ አይነት የሚሰማችሁ አይነት ነገር personalized አታድርጉት ብዬ እላለሁ። ግን anyway
በቃ forget it okay አንዳንድ ጊዜ ያልተመቻችሁ ነገር ካለ ይቅር ብላችሁ ማለፍ ኦኬ ወደ ትምህርታችን እንቀጥላለን ወገኖቼ ዛሬ ምንድነው principle of petition እናያለን እና ሜጀር ኤሪያዎቹን ስናይ ምንድነው petition ማለት ለእግዚአብሔር ልመና ማቅረብ ማለት ነው እና ይሄንን ልመናችንን በሶስት ክፍል እናያለን ወገኖቼ ጸሎት በጣም ኢምፖርታንት እንደሆነ አይተናል በሶስት እንከፍለዋለን ይሄንን ልመና የሚለው ነገር አንደኛ petition involves asking God for personal needs ለራሳችን የሚያስፈልገን ነገር እግዚአብሔርን መጠየቅ ማለት ነው ያንን ያካትታል ስለዚህ ወገኖች እግዚአብሔር የኛ የሚያስፈልገን ነገር የምንፈልገው ነገር ብዙ ጊዜ የምንፈልገውንም ይሰጠናል የማያስፈልገን ከሆነ አይሰጠንም ግን ምንድነው ፐርሰናል ኒድ የሚያስፈልጉን ነገሮች በዚህ አይነት ጸሎት ውስጥ ይካተታሉ ሁለተኛው ደግሞ ኢንተርሴሽን ይባላል ወገኖች ኢንተርሴሽን ያኛው የመጀመሪያው ልመና ነው ሁለተኛው ደግሞ ኢንተርሴሽን ነው ኢንተርሴሽን ማለት ደግሞ መማለድ ማለት ስለ ሌሎች ሰዎች ስለ ነፍሳት የምንጸልየው ጸሎት ማለት ነው concerns prayer that involves God's blessing on behalf of others ሌሎች ሰዎች እንዲባረኩ ሌሎች ሰዎች እንዲፈወሱ ሌሎች ሰዎች እንዲድኑ ከልባችን የምንጸልየው ጸሎት ስለ ሰዎች የምንጸልየው ምን ይባላል ኢንተርሴሽን ወይ ደግሞ ምልጃ ይባላል አሜን ሶስተኛው ደግሞ praise ይሆናል ወይ ምስጋና ማለት ነው ምስጋና ጸሎት ነው ወገኖቼ በምስጋና it's included በጸሎት ውስጥ ይካተታል concerns the giving of our love to God on worship and adoration እግዚአብሔርን በማምለክና በማድነቅ ወገኖቼ thanksgiving ሁለቱ ነገር በጣም ኢምፖርታንት ነው እግዚአብሔርን ማመስገንና አዶር ማድነቅ አሜን እነዛ ናቸው በሶስት ይከፈላሉ አሁን ኢን ዲቴል ውስጥ ገባ ብለን ስናያቸው ምን ይሆናል principles of petition ይሄ የልመና ጸሎት ምንለው ፕሪንሲፕል አለው አንደኛ petition ልመና is a gift እግዚአብሔር ስጦታን ይሰጠን ምክንያቱም እግዚአብሔር ስጦታ ሰጥቶናል እንድንለምንና እንድንቀበል ማለት ነው the lord prayer says give us ጌታ ኢየሱስ ክርስቶስ ጸሎትን ደቀ መዛሙርቶቹን ሲያስተምራቸው he said ስትጸልዩም ማለት አይደለም እንደዚህ በላ አባታችን ይላል የዕለት እንጀራችን ስጠን give us ስጠን that is petition ያ የልመና ጸሎት ማለት ነው God will open the door for us amen when we ask ስንጠይቅ ደግሞ ስንለምን ምን ይሆናል በር ይከፈትልናል ማለት ነው ከዛ ሁለተኛው ፕሪንሲፕል ሁለተኛው መርሆ የመለመን የልመና ጸሎት ምንድነው petition should not be complicated ኮምፕሊኬት አናድርገው ወገኖች ይሄ በብዛት በእኛ ቤተክርስቲያን ላይ ይታያል ጸሎታችን ኮምፕሊኬትድ ነው ስብከታችን ኮምፕሊኬትድ ነው ትምርቱ ኮምፕሊኬትድ ነው በጣም ኮምፕሊኬትድ ነው ለምንድን ነው የተወሳሰበ የሆነው በአዳዲስ ቃል ልናስገባበት እንፈልጋለን በቃላት ልናሸበራርቀው ስለምንፈልግ ስብከቶቻችን በጣም የተወሳሰቡ ናቸው ጸሎታችንም እንደዛው ማለት ነው ስለዚህ የልመና ጸሎት ኢንተርሴሽንም ሁሉም አይነት ጸሎት ሲሆን ኮምፕሊኬት አናድርገው ወይም ደግሞ አናወሳስበው አንድ የሆነች ቃል ከሰማን ያቺን ቃል በጸሎት ውስጥ በመክተት በቃላት ማሸሟሞን that will make it complicated ያደርገዋል ያንን ምን ያደርገዋል ያወሳስበዋል ስለዚህ ለሰዎችም አይገባ it's not right ትክክልም አይደለም አሜን ከዛ petition should not be cluttered with fancy words አሁን እንዳልኳችሁ ማለት ነው በቃላት ግርግር ያልተሽበረቀረቀ በአማርኛ የጻፍኩት እንደዛ ነው መሆን አለበት በቃላት ግርግር በቃ መሆን የለበትም it should be from heart ከልብ የሆነ ሲምፕል የሆነ ጸሎትና ሲምፕል የሆነ ትምህርት መሆን አለበት ወገኖቼ ምን ሰጠው ማለት ነው ከዛ በኋላ ከልብ የሆነ ጩኸት ከልብ የሆነ ጸሎት ማለት ነው አሜን petition may be repeated ልመና መደጋገም እንችላለን ወገኖች ምክንያቱም ጌታ ኢየሱስ ክርስቶስ ምን አለ ማቴዎስ 7:7-8 ላይ ask seek and knock ነው የሚለው አይደለም ጠይቁ ፈልጉ አንኳኩ ነው የሚለው ስለዚህ በግሪክ ስናየው እነዚህ ሶስቱን ቃላቶች በግሪክ ስናያቸው all implies continuity ወይ ደግሞ ሶስቱም ቃላቶች ቀጣይነትን ያሳያሉ linear tense ናቸው keep on asking በመጠየቅ till you get
እስከምንቀበል ድረስ ምን ማለት መጠየቅ። አሁን ለምሳሌ አንድ ጊፍት ጌታ እንዲሰጠን ከፈለግን ብዙ አይነት ጊፍት አለ መንፈሳዊ ጊፍት እና ያንን ዛሬ መጸለይ ነገ መጸለይ ለአመታት የሚጸልዩ ሰዎች አሉ ወገኖች። እና ያንን ፕሬየር ቡክ አድርገን እንደ ትንሽ ኖትቡክ ይዘን እያስታወስን እስከሚመለስ ድረስ ያንን ማለት እየደጋገምን መጸለይ። አሜን። ከዛ ደግሞ keep on asking, keep on seeking and keep on knocking። በቃ እስከምናገኝ ድረስ መፈለግ፣ እስከምናገኝ ድረስ ማንኳኳት ማለት ነው። እዚህ ጋር ግን እየደጋገመ የሚለው እግዚአብሔር ቃል እንደ አላማኞች ዝም ብሎ መደጋገም ሳይሆን በመረዳት መጸለይ። ጀስት የአፍ መደጋገም ብቻ ሳይሆን ከልባችን በመረዳት አንድ አሁን ለምሳሌ አንድ ጊፍትን ጌታን ስንለምነው ከልባችን እየተረዳ ነው ማለት ነው። ያንን ጊፍት ጌታ አይ ኒድ ኢት አሁንም ስጠኝ እያለን መጸለይ። that is right። አሜን። ያ ትክክለኛ ነው። ከዛ ደግሞ አራተኛው ደግሞ petition should be offered in total honesty። ይሄ በጣም ኢምፖርታንት ነው ወገኖች። ሁላችንም እግዚአብሔር እንዲሰጠን ለምናለሁ። in the name of Yeshua ጌታ ይስጠን። ኦነስት መሆን ማለት ምንድነው? ለእግዚአብሔርም ኦነስት አይደለንም። ኦነስት ያልሆንበት ምንድነው? ድብቆች ነን። ግን that's not right። we have to tell God honestly what is troubling us። አሁን ለምሳሌ ደስ የማይለን ነገር የሚያውከንን ነገር ዝም ብለን ተሸክመን እንዞራለን። ከኛ እንዲሻሽልን ከኛ እንዲረቅልን የምንፈልጋቸው ነገሮችን ይዘን አንጸልይባቸውም። we are not honest ወይ ደግሞ አላወቅንም፣ አለማወቅም ይሆናል። ስለዚህ እግዚአብሔር ላይ ግን ግልጽ ሆነን አስተማሪያችን አሁን ሲንግ ሲያስተምረን ትላንት በጣም ደስ አለኝ። ኦነስት ሆኖ እንዴት ጸሎቱን ትንሽ ሲያካፍለን ኤግዛምፕል ሲሰጥ ጌታ ያለ ሎርድ this is bothering me፣ ይሄ ነገር እየረበሸኝ ነው፣ I don't want this እያለን ኦፕንሊ እግዚአብሔርን መንገር that is good። በእግዚአብሔር ፊት ግልጽ መሆን ልክ ጓደኛ ቤስት ፍሬንዶች ሚስጥር እንደሚነጋገሩት ማለት ነው። ለእግዚአብሔር ሚስጥራችን በቃ ይሄንን ጌታ እኔ it's bothering me it's disturbing me እያለን የሚያውከንን ነገሮች በሙሉ ለእግዚአብሔር በቃል ማብሸረቅረቅ ሳይሆን ግልጽ ሆኖ መናገር። አሜን። declare your problems vows you will be amazed how the Holy Spirit will help you or he's able to minister to you። መንፈስ ቅዱስ እንዴት እንደሚያገለግላችሁ you will be amazed አሉ። እኔም I was amazed ያንን ከተማርኩ በኋላ ራሴም I apply አደረኩት። ጌታዊ ነገር አልፈልግም፣ ይሄ ነገር I don't want this፣ ይሄን ነገር አልፈልግም እያልኩ ኦፕንሊ ለጌታ መጸለይ ጀመርኩ ከዚህ ትምህርት በኋላ። አሜን። I will do also more perfect አይደለም። ከዛ እያልን መጸለይ ኦፕንሊ ለእግዚአብሔር መጸለይ ያለብን። በዚህ ላይ ባይዘው ወገኖች ኃጢያታችንም ስንናዘዝ ኦፕንሊ እንደዚህ ኦነስትሊ መናዘዝ ጥሩ ነው። ምክንያቱም እግዚአብሔር ሁሉን ጉርጁን የሆዳችንን ውስጡን ስለሚያውቅ በኦነስትነት በግልጽነት ድካማችን መናገር በጣም ብሌሲንግ ነው። አሜን። ከዛ አምስተኛው መርሆ ደግሞ ምንድነው? petition must not become our only form of prayer። ይሄም የብዙዎቻችን ድክመት ነው። ምንድነው? ጸሎታችን በሙሉ ስጠኝ ነው። ምክንያቱም ኦፍ ኮርስ አው ፔቲሽን ለምኑ ተብሏል፣ ግን ለማኞች ነን በብዛት ስና ራሱ እጃችን ሁሉ ጊዜ እንደዚህ ነው። በቃ በእግዚአብሔር ፊት ሌላ ጸሎት የለንም፣ ሁሌ የለማኝ ጸሎት። ያ ኢስ ሮንግ። ምክንያቱም ስጠኝ ብቻ አይደለም ጸሎት መሆን ያለበት፣ ለሌሎች መጸለይ፣ ኢንተርሲድ ማድረግ፣ ከዛ ደግሞ ማመስገንና እግዚአብሔርን ማመስገን praise is another ጸሎት ማለት ነው። ስለዚህ ይሄም የኛ የብዙዎቻችን ድክመት ሁሌ ጸሎት ሲመጣብን ምንድነው? አባታችን ወይ ከዛ በኋላ የዕለት እንጀራችንን ስጠን እንደሚለው ስጠኝ፣ ይሄን ስጠኝ፣ give me this give me that ያ መሆን የለበትም። አሜን። ከዛ ምክንያቱም ያ ብቻ ሳይሆን ጸሎት ምንን ያካትታል? ጸሎት በእግዚአብሔር ፊት waiting on God እግዚአብሔርን መጠበቅ፣ ኳየት ሆኖ። ድሮ ይሄንን ፕራክቲስ ያደርጉ ነበር የድሮ ጴንጤዎች። አሁንም ያ ፕሪንሲፕል አልቀረም። እኛም ያንን አፕላይ ማድረግ አለብን። ምንድነው? ከጸለይን በኋላ ላስት ታይም እንደተማርነው ኮሙኒኬሽናችን ከእግዚአብሔር ጋር ስንነጋገር it should be two way communication ማለት እኔ ተናግሬ እግዚአብሔር ያለውን ደግሞ መስማት አለብኝ ጸጥ ብዬ ማለት ነው። ሞኖሎግ መሆን የለበትም። እኛ ለፍልፈን ያቺ ሴትዮ ምሳሌዋን እንደገና ባስታውሳችሁ ፊልም ቤት ቦርሳዋን ጥላ ሄዳ
ከዛ ደውላ የተቀመጥኩበት በዚሮ በዚህ ወንበር ላይ ነበር የተቀመጥኩት ቦርሳዬን ጥዬው ሄጃለሁ አለች። ከዛ ደውላ ስትጠይቃቸው ፊልም ቤት እሺ ጠብቂ ብለው ስልኩን አስቀምጠው ሊፈልጉ ሄዱ ቦርሳውን። ከዛ ጠበቀችና አይ ቀሩ በቃ አይመጡም ብላ ስልኩን ዘጋችሁ። እንደዛ መሆን የለበትም። በትግስት ምን መሆን አለበት? መጠበቅ አለብን። we have to ሮዚዬ ጉድ ሞርኒንግ we have to wait እግዚአብሔርን መጠበቅ አለብን ሳይለንትሊ። አሁን ለምሳሌ አንዳንድ ጊዜ ስንት ደቂቃ አንድ 5 ደቂቃ ወይ 3 ሚኒትስ 5 ሚኒትስ ያሳደግ ነው ደሞር። አንዳንድ ሰው ደግሞ በቀን 1 ሰዓት ምናምን በእግዚአብሔር ፊት ዌት የሚያደርግ ሰው አለ ጌታ እስከሚናገረው ድረስ ድምጽ እስከሚመጣ ወይ ደግሞ ቪዥን እስከሚመጣላቸው ወይ ቃል ጌታ እስከሚያመጣ የሚቆዩ አሉ። ፕራክቲስ የሚያደርጉ በጣም የለመዱት ማለት ነው። እኛም we can start ይሄም ጸሎት ነው። እግዚአብሔርን መጠበቅ የእግዚአብሔርን መልስ መጠበቅ እንደ ዕንባቆም ማለት ነው። እንደ ተማር ነው እግዚአብሔርን መጠበቅ በዝምታ ሳይለንትሊ እግዚአብሔርን መጠበቅ ራሳችን ማለማመድ እንጂ ሁሉ ጊዜ እንደ ለማኝ ስጠኝ ስጠኝ ኢትስ ራይት። ግን ጸሎት ስጠኝ ብቻ አይደለም። አሜን። መስማትም ያካትታል። ከዛ ደግሞ ሌላው ደግሞ የጸሎት አይነት ዋርፌር አለ። ጦርነት በጠላት ላይ ጠልጦ ምን ይባላል? ጦርነት ማወጅ ሳይሆን በፊት አሁን ለምሳሌ ዘይት ያለፈው ጊዜ እንደጸለይ ነው ዘይት ይዘን ዋርፌር ጦርነት ማወጅ በጠላት ላይ መኪኖቻችን ላይ እጃችንን ጭነን እጅ እንዳታሳርፍ እዚህ መኪና ላይ ልጆቻችን ላይ ጭነን ልጆቻችን እንዳትነካ ከዛ ደግሞ ንብረቶቻችንን ራሳችንንም በዘይት አድርገን እዚያ አጠገቤ እንዳትደርስ ትሏታላችሁ ጠላትን። ከዛ ደግሞ ቤታችን ላይ እንደዚህ በኦይል አድርገን ይሄ የእግዚአብሔር ፕሮፐርቲ ነው የእግዚአብሔር ንብረት ነው እዚያ አካባቢ እንዳትደርስ ስንለው በመንፈሳዊ ዓለም እሳት ነው። ያ ምንድነው? ጦርነት አውጀንበታል ማለት ነው። አሜን። ይሄ ሁሉ ያካትታል ወገኖቼ እንጂ ሁሌ ስጠኝ ስጠኝ ብቻ አይደለም። አሜን። ከዛ ደግሞ ወገኖቼ ሁለተኛው ፕሬየር ምንድነው? ኢንተርሴሽን ነው። የምንድነው? የምልጃ ጸሎት ነው። እና ኢንተርሴሰሪ ፕሬየር is that aspect of prayer which involves God's blessing on behalf of other people. ስለ ሌሎች ሰዎች የምንጸልየው ጸሎት ነው። it is so wonderful ወገኖች በጣም እንትን ነው። ብዙ ጊዜ እግዚአብሔር ሰዎች ትልልቅ ደረጃ የደረሱ ታሪካቸውን ስትሰሙ እነሱም ሲነግሩን ሶሪ ወገኖቼ እነሱም ሲነግሩን ብዙ ጊዜ ስለ ራሳቸው አይጸልዩም። በላስት የሚጸልዩት ለራሳቸው ነው እና ሁሉ ጊዜ ለሰው የሚጸልዩ ናቸው። አሜን። እዚህ ጋር ሄደን ስናይ ሐዋርያት ሥራ ምዕራፍ 7:54 ላይ የእግዚአብሔር ቃል ምን ይላል? በጌታ በኢየሱስ ስም አነባዋለሁ። ይህንን በሰሙ ጊዜ በልባቸው በጣም ተቆጡ፣ ጥርሳቸውንም አፋጩበት። መንፈስ ቅዱስንም ተሞልቶ ወደ ሰማይ ትኩር ብሎ ሲመለከት ይሄ ስለ እስጢፋኖስ ነው። የእግዚአብሔርን ክብር ኢየሱስንም በእግዚአብሔር ቀኝ ቆሞ አየና እነሆ ሰማይ ተከፍተው የሰው ልጅን በእግዚአብሔር ቀኝ ቆሞ አያለው አለ። እስጢፋኖስ እየተወገረ ነው። አያችሁ፣ በድንጋይ እየወገሩት፣ እሱ ግን ሰማይ ተከፍቶ ጌታ ኢየሱስ ክርስቶስን አያለው አለ። እዚህ ጋር ሌላ ሚስጥርም ነግራችኋለሁ። ቆሞ አየና እነሆ በሰማይ ተከፍተው የሰው ልጅ የሚለው ጌታ ኢየሱስ ነው በእግዚአብሔር ቀኝ ቆሞ አያለው አለ። በታላቅም ድምጽ እየጮሁ ጆሮአቸውን ደፈኑ። የሚናገረውን ነገር እንትን ስላልተቋቋሙ ሰዎቹ እስጢፋኖስ እንዳይሰሙ ጆሮአቸውን ያዙ። ከዛ በአንድ ልብም ሆነው ወደ እርሱ ሮጡ፣ ሞር ሊወግሩት ማለት ነው። ከከተማም ወደ ውጭ አውጥተው ወገሩት። የሚገርማችሁ እስጢፋኖስ he was not feeling a bit ትንሽም ነገር እንኳን አይሰማውም ነበር። ይሄ ሁሉ በድንጋይ ሲወግሩት ሰው እየተወገረ እንዴት ነው ራእይ የሚያየው? እና ምስክሮችም ልብሳቸውን ሳውል በሚሉት በአንድ ጎበዝ እግር ስር አጠገብ አኖሩ። ይሄ ታውቃላችሁ እስጢፋኖስ ማን ነው? ጳውሎስ ስር ማለት ነው። ገና ጌታን ሳያገኝ ጳውሎስ ካስወገሩት አንዱ የተስማማው ነበር። እስጢፋኖስም ጌታ ኢየሱስ ሆይ ነፍሴን ተቀበል ብሎ ሲጣራ ይወግሩት ነበር። እስጢፋኖስ ስቲል ይወግሩት ነበር። ተንበርክኮም እንዴት ሰው እየተወገረ ተንበርክኮ ይጸልያል? ምክንያቱም ስለማይሰማው
he was a martyr ምንድን ነበረ ሰማዕት ነበር ሰማዕት መሆን ማለት ምንድነው አንገታቸው የሚታረድ የሚደበደቡ በድንጋይ የሚወገሩ በእሳት የሚቃጠሉ they don't feel it ወገኖቼ ፊል አያደርጉትም ስለዚህ አሁን ላስት ዴይስ አሁን እኛ መጨረሻው ዘመን ላይ እንደዚህ አይነት ለእንደዚህ አይነት የታደሉ የተመረጡ ሰማዕት ለመሆን የተመረጡ ብዙዎች በየሀገሩ አሉና ያ እድል ሜቢ ከገጠማችሁ ደስተኛ ሁኑ በጥይት ልትመቱ ትችላላችሁ በድንጋይ ልትወገሩ ትችላላችሁ በአንገት መታረድ እንዳየነው እንደ ሊቢያ እንደደረሰው ግን አይታችሁ እንደሆነ በጣም ያላቸው ኢሞሽን አይሰማቸውም ሲታረዱም ኢቭን ይሄው በዚህ ምስክርነት እናያለን በስጢፋኖስ ላይ አሜን ተንበርክኮ ስጢፋኖስ ምን ይል ነበር ይጸልይላቸው ነበር this is intercessory አያችሁ ስጢፋኖስ እየተደበደበ ተንበርክኮ ይጸልይ ነበር ለነሱ ጌታ ሆይ ይህ ኃጢአት አትቁጠርባቸው ብሎ በታላቅ ድምጽ ጮኸ this is intercession እሱ ለነሱ ይማልድላቸው ነበር አሜን ይህን ብሎ አንቀላፋ ነው የሚለው እግዚአብሔር ቃል ስሙ ይባረክ ያ ሁሉ ነገር እየደረሰበት ስጢፋኖስ አንቀላፋ ይላል በቃ ነፍሱን ሰጠ አሜን ይህን ብሎ አንቀላፋ ሳውልም ይልና በርሱ መገደል ተስማምቶ ነበር እያለ ይቀጥላል ስለዚህ ወገኖቼ ስጢፋኖስ እንዳደረገው he was praying for them ለነሱ ይጸልይላቸው ነበር ለነሱ ይማልድላቸው ነበር አትቁጠርባቸው እያለ that is intercession ያ መማለድ ይባላል አሜን ከዛ ደግሞ ሁለተኛው ፕሪንሲፕል መርሆ ምንድነው የምልጃ ጸሎት ላይ ምልጃ ጸሎት በጣም ደስ ይለኛል እኔ ፐርሰናሊ ወገኖች የራሴን ልመነግራችሁ ምክንያቱም ምልጃ ጸሎት በጣም ኃይለኛ ነገር ነው እና አንደኛ ሰልፍለስ ነው ራስን ያለ መውደድ ራሳችንን ሳንወድ ለሰዎች ደህንነት የሰዎች ስማቸውን ሊስት አድርጋችሁ ጽፋችሁ ለነሱ መዳን ከልባችሁ ስትጸልዩ በጣም ትልቅ ነገር ነው ግሬት ኮሚሽን ነውና ኢንተርሴሰሪ የምልጃ ጸሎት በጣም ኢትስ ሶ ቢዩቲፉል ቆንጆም ነው ፕራክቲስ የምናደርገው አሜን never to pray forget to pray whenever you go and visit people in hospital እዚህ ጋር ትላንት ፓስተር ማራችን ሲያስተምረን ሆስፒታል ስትሄዱ ሰው ልትጠይቁ ስትሄዱ መጸለይ አትርሱ አንዳንድ ጊዜ ሰዎች የደረሱበት መንፈሳዊ ደረጃቸውም ትንሽ ስለሆነ እንጸልይላችሁ ምናምን ስትሏቸው ወይ ሊስቁባችሁ ይችላሉ ግን እናንተ ጸልዩላቸው በእምነት ሁኖስ አንድ ሰው ማን ያውቃል ልቡ ተለክቶ የሚድን ሰው ይኖራል የኛም ደግሞ ጸሎትም ይሰማል አሜን ስለዚህ እናንተ ሰው ልትጠይቁ ስትሄዱ ማልዱላቸው በእነሱ መካከል በእግዚአብሔርና በእነሱ መካከል ሆናችሁ ለነሱ ጤንነት መመለስ ጸልዩ ኢንተርሲድ አድርጉ ማልዱ አሜን they may be convicted ለነሱ ኮንቪክትድ እግዚአብሔር ወቅሶ ሊመልሳቸው ይችላል እናንተ ግን leave it for God ለእግዚአብሔር ትታችሁ ጸልዩ ይላል አስተማሪያችን ሲያስተምረን አሜን ከዛ ደግሞ ሶስተኛው power of intercessory prayer deserves special consideration ኮንሲደሬሽን ያስፈልገዋል ይላል ይሄ የምልጃ ጸሎት እንዴት አንደኛ ኢንተርሴሽን ኢዝ ላቭ ኦን ኢትስ ኒስ ኢንተርሴሽን ማለት መማለድ ማለት ለሰዎች ፍቅር ተንበርክኮ ማለት ነው ለሰዎች ተንበርክኮ መጸለይ በፍቅር ማለት ነው ኢንተርሴሽን ማለት መማለድ ማለት love is the law of life for Christians ፍቅር እንደምናውቀው በመጽሐፍ ቅዱስ እግዚአብሔር በሰጠን በእግዚአብሔር ሕግ በክርስትና ሕጋችን አንደኛው መመር የተጠራንበት ምንድነው የፍቅር ሕግ ነው ስለዚህ ያ ነው የፍቅር ሕግን ይፈጽማል ማለት ነው የኢንተርሴሰሪ ፕሬየር የምልጃ ጸሎት ሌሎችን በመውደድ ሌሎችን እንዳይጠፉ እያለን የምንጸልየው ማለት ነው አሜን ከዛ ደግሞ ኢንተርሴሽን ፕሪፔርስ ሎስት ሶልስ ፎር ሳልቬሽን ይሄ አሁን እንዳልነው ማለት ነው ብዙዎች የጠፉትን ጌታ ለነሱ በጸለይን ጊዜ አብዝተን በጸለይን ጊዜ they will be saved ይድናሉ ወደ እግዚአብሔር መንግስትም ይጨመራሉ ይድናሉ ማለት ነው ሶስተኛው intercessory prayer is the heart cry for souls no burden for soul no winning of souls ይሄ በበርደን በሸክም ነው ወገኖች በሸክም ማለት ምንድነው የሰዎች
ደህንነት ሊገባን ይገባል። ማለት ያልዳነ ጎረቤት እያለን ያልዳነ ዘመድ ያልዳነ ጓደኛ እያለን ዝም ብለን ያለ ሸክም መሆን የለብንም። we have to feel the burden የነሱ ሸክም ሊሰማን ይገባል። ምክንያቱም ሰው ያልዳነ ሰው የት እንደሚሄድ ስለምናውቅ ማለት ነው። ያ ሸክም ሊኖረን ይገባል። ሸክም የሌለው ሰው ምንም ነፍሳትንም ምን አይልም ዊን አያደርግም፣ አያሸንፍም፣ አያመጣም ማለት ነው። ከዛ ደግሞ intercession involves working together with God for world evangelism። ይሄ ምልጃ ዝም ብሎ እንትን ሳይሆን በጣም ኢንቴንስ የሆነ በጣም የበዛ ብዙ it needs a lot ብዙ ነዳጅ ይፈልጋል ወገኖቼ። ወርልድ ዋይድ የሆነ ሰፊ የሆነ ዓለም አቀፋዊ የሆነ ኢቫንጀሊዝም ሰዎች ነፍሳት ለመዳን much prayer is needed። በጣም ብዙ ጸሎት ያስፈልጋል። በጣም በብዛት ሆነን እግዚአብሔር ላይ በጣም መጸለይ ወደ እግዚአብሔር መጮህ አለብን ነፍሳት እንዲድኑ ማለት ነው። አሜን። ከዛ ደግሞ principle of conversation of prayer። ይሄ ሌላኛው ደግሞ ጸሎት ምንድነው? የንግግር ጸሎት conversation፣ እንደዚህ የመነጋገር ጸሎት ማለት ነው። there are prayers that directly involve spiritual growth of a prayer warrior. The prayer warrior finds meaningful side benefits of prayer because he or she grows inwardly in prayer that flows outwardly. ይሄ ኮንቨርሴሽናል ፕሬየር ወገኖቼ እግዚአብሔር እንደዚህ በንግግር ስንል ስንጸልይ ምን ይሆናል መሰላችሁ? እኛ ራሳችን እንጠቀማለን፣ ውስጣችን ያድጋል። ይሄ ነገር እኔም በጥቂቱ ተረድቻለሁ። ማለት ምንድነው? the more I pray the more ስጸልይ ውስጤ ሲያድግ ይሰማኛል። የሆነ ውስጣችን መንፈሳዊ ነገራችን እያደገ ይመጣል ማለት ነው። because of this prayer conversation በምንናገርበት ጊዜ እኛ the more we pray ውስጣችን more እያደግን እንመጣለን። አሜን። ከዛ ደግሞ helpful hints about conversational prayer የሚጠቅሙ አንዳንድ ነጥቦች ስናይ ደግሞ ይሄ conversational prayer የንግግር ጸሎት we should share secrets with God like close friends። ልክ እንደ እግዚአብሔርን እንደ ቅርብ ጓደኛ ሚስጥራችንን ሼር ማድረግ ይሄ በጣም it's blessing፣ እኔ በረከት ነው የምለው። ምክንያቱም ቁልፎች ነን ሰዎች፣ አጠገባችን ያለው ሰው እንኳን አያውቀንም እና ያንን ከፍተን ለእግዚአብሔር ሚስጥራችንን መንገር በጣም ጥሩ ነው። ጌታ ይሄን ነገር አልፈልገውም። አስተማሪ ትላንት በጣም ነው የወደድኩት ሲያስተምረን ምን አለ? በቃ he said Lord I don't want this፣ ይሄ ነገር ይረብሸኛል ወይ ደግሞ እንደዚህ እንዴት ኦፕን ነው ደስ አይልም? ኦፕን ለእግዚአብሔር መንገር። እግዚአብሔር ያውቀዋል ሁሉንም ነገር፣ ግን he wants us እኛ እንድንነግረው ይፈልጋል። እና ኦፕን ሆነን ለጌታ ቦዘር ያደረገን ያልተመቸን ነገር ሁሉ ሲኖር ለእግዚአብሔር መንገር ኦነስትሊ፣ በቃ ኦነስት በጣም ደስ ይላል። ኦነስት መሆን፣ ግልጽ መሆን። ከዛ ደግሞ in conversational prayer we should ask ምንድነው language it is not needed to impress God። okay ቅድም እንዳልኳችሁ ነው ይሄ ፋንሲ ወርድ፣ ይሄም የኛ ችግር ነው፣ የብዙዎች ሰዎች ችግር ነው። ምንድነው? ትምህርቱም ያሸበረቀ ነው በቃላት፣ ጸሎቱም ሽብርቅርቅ ያለ ነው። ያ አያስፈልግም። just simple word መጠቀም ከልብ የወጣ ማለት ነው። አሜን። አሁን ለምሳሌ አስተማሪ ሲናገር ትላንት እኔ ኢምፕሬስድ ሆንኩኝ፣ ምክንያቱም ተመሰጥኩ። ምክንያቱም ኦፕኒ እና ግልጽ ነው የተናገረው። ጌታዊ ነገር አልፈልግም ማለት መቻል ደስ ይላል። እንደዚህ አይነት ነው መሆን ያለብን እንጂ ይሄ እንደዚህ ሆኖ ከዛ በፒያሳ በመርካቶ በመናንዴ ሄደን ለእግዚአብሔር መንገር ሳይሆን በቃ ያን ወርድ ደግሞ እየፈለጉ አዲስ የመጣ ወርድ ማወቅም አልፈልግም እና እንደዚህ አዲስ የመጣ ወርድ ነው ምናምን በፒያሳ በመርካቶ ኢነርጂ ሁሉ ይጨርሳል። ያ ሳይሆን ሲምፕል ሆኖ መንገር ማለት ነው። አሜን። ትምህርታችንም እንደዚህ ቢሆን ብዙ ሰው ይገባው ነበር። አሜን። ከዛ ደግሞ it's attitude of heart፣ የልባችን attitude የልባችንን ነገር ነው እንጂ የሚገልጠው መግለጽ ያለብን ቃላቱ አይደለም። ጌታ ከቃላቱ ያለፈ ነው። አንደኛ ድካምም ነው ወገኖቼ። እኔ አሁን አንዳንድ አገልጋዮች ሳይ በጣም አዝንላቸዋለሁ። እማዝንላቸው ምንም ጎሏቸው አይደለም፣ እግዚአብሔር ይመስገን። ግን የሚያወጡት ኃይል ኦ ማይ ጋድ
ኦ ማይ ጋድ ከዛ ከእሁድ ወይም ደግሞ ከሮብ ፕሮግራም በኋላ ሰው መሆናቸው ራሱ ይገርመኛል። ኢነርጂያቸው በቃ ይሄ ራሱ እየተገታተረ ዋው ጩኸቱ ምናምን ጆሮ ፐርማነንትሊ ዳሜጅ ያደርጋል ባይዘው ይሄ ጩኸት ወገኖቼ። እና የሚያወጡት ኢነርጂ እኔ እንጃ ለአንድ ሳምንት የስራ እንትን ይላል። እኔም ማቃቸው አስተማሪዎች ከዚች ንግግር ያለፈ አይናገሩ፣ ግን ያው ዓለምን የሚገለብጥ ትምህርት ነው ከነሱ የምናገኘው ህይወትን የሚገለብጥ እና ኢነርጂ ራሱ ዌስት ነው በቸርች ውስጥ በእኛ ቸርች ውስጥ አይ ቲንክ ብዙ ጊዜ የጥቁር ቸርች ነው ይሄ ችግሩ። ኢነርጂ ዌስትድ ነው፣ ኃይል ባክኗል። ያንን የጮህበት ያን የጮህችበት የጆሮን እስኪቀደድ ማይክሮፎን እስኪቀደድ የጮህበትን ያን ኢነርጂ ለጸሎት፣ ለሜዲቴሽን፣ ለማንበብ ዌቲንግ ኦን ጋድ እግዚአብሔርን ለመጠበቅ፣ ለፋስቲንግ፣ ለፕሬየር ይጠብቀሙበት ነበር። ግን ከጥቅም ውጪ ሆነዋል ኦልሬዲ በጩኸት ራሱ ኢትዮጵያ ውስጥ። እኔ አምሶሪ ወገኖቼ እንደዚህ ቅር የሚለው ሰው አይ ዶንት ኬር፣ ግን እውነቱን ነው የምንነጋገረው። ኢነርጂ ባክኗል ኢትዮጵያ ቸርች ውስጥ ኢነርጂ በቃ የአገልጋዮቹ ከጥቅም ውጪ ናቸው። ጆሮአቸው ከጥቅም ውጪ ነው እንደሰማ ነው። ብዙዎቹ በሽተኛ ናቸው። ይሄ ስልኬ ይነግረኛል። ትንሽ ስጮህ ተናድጄ ከልጄ ጋር ይጮህና ኦ ዩ አር ኢን ላውድ ኤሪያ ይለኛል። በጣም ጩኸት ያለበት ኤሪያ ነሽ፣ ይሄ እዚህ ከቆየሽ ጆሮሽ ፐርማነንትሊ ይበላሻል ብሎ ስልኬ ያስታውሰኛል። አገልጋዮቹም እንዴት እኔ ሳያቸው በጣም አዝናለሁ። እጸልይላቸዋለሁ። በመፍረድ አይደለም ወገኖች፣ መነጋገር ያስፈልጋል። እና ኦሬዲ they are out of use ከአገልግሎት ውጪ ናቸው። ጆሮአቸው ይደነቁራል። ይሄ ጉሮሯቸው ሴቶቹ ራሳቸው እንደ ወንድ እንኳን እንዲያይጮም it is energy wasting። በጤንነት ችግር ያመጣል። ተነገረ ያ ማለት ነው ወገኖቼ። እና this is what I learned። እንግዲህ ተማርኩትን ሼር ነው ማደርጋችሁ። ስለዚህ ኢነርጂያችንን ዌስት ማድረግ ሳይሆን ኃይላችንን ያን ኃይል መጽሐፍ ቅዱስ ለማንበብም ኃይል የላቸውም። በቃ ይሄን ላችኋለሁ። ከዛ to listen ምን ይላል ሶስተኛው ላይ ፕሪንሲፕሉ ላይ in conversational prayer we should learn to listen. it is twofold ሁለት ፎልድ ነው ጸሎት ወገኖች። ምንድነው እግዚአብሔር ንግግራዊ ሆነ ስንናገር አሁን ለምሳሌ ፕሬዘንት ወርሺፕ ሲሆን እግዚአብሔር መልስ ላንጠብቅ እንችላለን። እዚህ ጋር ንግግር ላይ ግን ከተናገርን በኋላ እግዚአብሔርን መጠበቅ ምን አለኝ እግዚአብሔር ብሎ ሳይለንትሊ መጠበቅ ማለት ነው። ስፒኪንግ ኤንድ ሊስኒንግ መጽሐፍ ቅዱስ ምን ይላል? እዚህ ላይ እንደውም ምን ይላል እግዚአብሔር ቃል ኤክሌሲያስቲስ ላይ መክብብ 3:7 ላይ መክብብ 3:7 እንደውም ቀደምም ሳነበው ነበር ወገኖቼ። እና ጠቢቡ ሰለሞን ምን ይላል? የንጉሱ የዳዊት ልጅ ሰለሞን የተናገራቸው 3:7 ላይ ምን ይላል? ለሁሉም ጊዜ ያለው ይላል መጽሐፍ ቅዱስ። ይሄ ሁሉ ሰው የሚያውቃት እንትን ነችና ለሁሉም ጊዜ ያለው ይላል። 7 ላይ ለመቅደድ ጊዜ ያለው፣ ለመስፋት ጊዜ ያለው፣ ዝም ለማለት ጊዜ ያለው፣ ለመናገር ጊዜ ያለው። አያችሁ፣ ዝም ለማለት ጊዜ ያለው ጸልየን ከዛ ተናግረን። አሁን ለምሳሌ ከሮዚ ጋር በስልክ እያወራው ዝም ብላ ብታወራው ከዛ ደግሞ ዝም ብዬ ባወራ ካልሰማኋት ወይ ካልሰማቺ ኮንቨርሴሽን የለም ማለት ነው። the same thing እኛም ስንጸልይ እግዚአብሔር የሚለንን መስማት አለብን ማለት ነው። የመስማትም ጊዜ አለ ይላል መጽሐፍ ቅዱስ። አሜን። ከዛ ጄምስ እንደውም ያዕቆብ 1:19 ላይ ምን ይላል? ለመናገር የዘገየ ይላል። ለመናገር ዘግዩ፣ በቃ ቢ ስሎ። ይሄን ብንማር በጣም ትልቅ ትምህርት ነው። ቢ ስሎ ቱ ስፒክ ይላል። ለመናገር መዘግየት፣ ለመስማት መፍጠን ይላል። ወደ እግዚአብሔር ቤት በሄድ ጊዜ ነው ለመናገር ምን በል አፍን ሰብስብ ነው የሚል እግዚአብሔር ቃል። ያን ያደርግልን። አሜን። ከዛ ጆሮአችን ግን ጌታ ምን ይላል፣ ጌታ ምን አለ ነው እንጂ ያን ቢሆንልን በጣም ኢትስ ጉድ ኢትስ ኢምፖርታንት። ኮሙኒኬሽን ማለት ያ ነው። ከዛ ደግሞ አራተኛው ምንድነው? here we should speak as intimate friends። ይሄም በጣም ብሌሲንግ ነው፣ በጣም በረከት ነው። ከእግዚአብሔር ጋር እንደ ጓደኛ ማውራት፣ ድካምን መንገር ለእግዚአብሔር፣ ፍላጎትን መንገር ለእግዚአብሔር፣ ፍርሃታችንን መንገር ለእግዚአብሔር። አሁን ለምሳሌ ዳዊት በጣም እግዚአብሔር ይወደው ነበር። ለምን ወደደው እግዚአብሔር ዳዊትን?
ዳዊት ብዙ ኳሊቲዎች አሉት። ድካምም ነበረው። አንድ ምናቃት ድካሙ በሴት እንደወደቀ ነው። ግን ሌላ ብዙ ድካም ነበረው ዳዊት። ግን ደግሞ ብዙ ደግሞ ኳሊቲዎች ነበሩት። ከዛም አንደኛው ከዳዊት የምንማረው ምንድነው? ግልጽነት ነበረ። ፍርሃቱን ይናገራል። አረ የምጣር ያዘኝ፣ የሲኦል ጣር አስፈራኝ እንደዚህ ይላል፣ ለእግዚአብሔር ይናገራል። ከዛ ደግሞ ባንተ መካለው መመካቱን ይናገራል። ጠላቶቼ የመጡብኝ ይላል። አረ ይሄ ነገር እንደዚህ በጣም ይወሶ ኦፕን። እኛም እንደ ዳዊት መሆን አለብን ማለት ነው። አሜን። እንደ ጓደኛ ask the Lord to be a listener። አስተማሪያችን ሲያስተምረን አዳማጮች ለመሆን እግዚአብሔር እንዲረዳን ጸልዩ ብሏል። አሜን። we have to pray። ከዛ ደግሞ ወገኖቼ ወደ ሌላው ስንቀጥል አንድ ጊዜ ውሃ ልጠጣና ምን ይላል እግዚአብሔር ቃል? ጸሎት ላይ ወገኖች the word of God word prayer የሚባል ጸሎት ቃሉን መጸለይ። እዚህ ጋር አንድ ነገር ልንገራችሁ። እኔም ራሴ ፕራክቲስ ያደረኩት ላስት ታይምም ነግሬያችኋለሁ። አንደኛ ቁም ሳጥን ውስጥ ገብቶ መጸለይ it is so good። የእግዚአብሔርን ቃል እንዳለ አፕላይ ማድረግ። ቁም ሳጥን ውስጥ መግባትና መጸለይ ከጀመርኩ ትንሽ ጊዜ ጀምሬያለሁ። ለእናንተም ነግሬያችኋለሁ። ትላንትና ራሱ ከመተኛቴ በፊት ቁም ሳጥኔ ውስጥ ገብቼ በስውር ስፍራ ገብቼ ጸልዬ ነበር። ጸልዬ I think maybe 30-45 minutes ይሆናል። ከዛ የተኛሁት እንቅልፍ ራሱ ውስጤም ጥሩ ነገር ተሰማኝ። አይናችን ራሱ ጨለማ ውስጥ ተደፍት ብሎ እግዚአብሔር ምክንያት አለው ወገኖች እንደዛ ሚለን እና ቃሉን ደግሞ ይዤ የገባው ትላንትና ለእናንተም ይጠቅማል የተማርነው ነው። እግዚአብሔርን ቃል የእግዚአብሔር ቃል ምን ይላል? እግዚአብሔር ይላል ቃሉን ከስሙ አስበለጠው ይላል የሚል ቃል አለ። ዴፊኒትሊ በቃል ባልነግራችሁ ዋናው ሐሳቡ ምንድነው? እግዚአብሔር ለቃሉ እንኳን ይታዘዛል ማለት ነው። በቃ ቃሉን ያከብራል። በቃ ስለዚህ ምን እናድርግ መሰላችሁ? ስትጸልዩ መጽሐፍ ቅዱሳችሁን ይዛችሁ አስተማሪ ሲያስተምረን ምን አለ? ኦፕን ዩር ባይብል መጽሐፍ ቅዱሳችሁን ክፈቱ። ለምሳሌ ፔቲሽን አሁን ለምሳሌ የልመና ጸሎት ላይ ሁሌ ለማኝ መሆን እንደሌለብን ተመረናል። ግን ፎር ኤግዛምፕል ለምሳሌ ስንጸልይ ዮሐንስ አሁን ለምሳሌ ዮሐንስ 16:23 ምን ይላል እግዚአብሔር ቃል? 16:23 የእግዚአብሔር ቃል ምን ይላል? በዚያም ቀን ይላል ጌታ። በዚያም ቀን የሚለው አሁን ዲስ ዴይስ አሁን ያለንበትን ጊዜ ማለት ነው። በዚያም ቀን ከኔ አንዳች አትለምኑም ይላል ጌታ። እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል አለ ጌታ። ዋት ወንደርፉል ፕሮሚስ። እንግዲህ እግዚአብሔር ከስሙ በላይ እንኳን ቃሉን ከፍ ካደረገ ማለት ሂዝ ኮሚትድ ማለት ነው። ቃሉን ለመፈጸም ይተጋል ማለት ነው። ስለዚህ እቺን ቃል ትይዙና ተንበርክካችሁ ወይ ሲክሬት ቦታችሁ ገብታችሁ እኔ ገብቼ ጓዳዬ በስልኬ ያበራው ነው እቺን ቃል ጌታን አሳየዋለሁ። ጌታ ሆይ you said this ስለዋለሁ ይሄን ቃል አስታውሰዋለሁ። this is ምክንያቱም ለቃሉ እግዚአብሔር ታማኝ ነው። ጌታ ሆይ ዮሐንስ 16:23 ላይ ያልከው እውነት እላችኋለሁ አብ በስሜ የምትለምኑትን ሁሉ ይሰጣችኋል። እስካሁን በስሜ ምንም አልለመናችሁም፣ ደስታችሁን ፍጹም እንዲሆን ለምኑ ትቀበላችሁላችሁማል ብለሃል ጌታ ሆይ ብዬ አስታውሰዋለሁ። I pray እጸልያለሁ። ከዛ በኋላ ምን ሆናለሁ? እቀበላለሁ። አሜን። ስለዚህ we need the word of God መሰረት ያስፈልገናል። ምን ላይ ተመስርቼ ነው የምጸልየው? ትናንት የጸለይኩት አሁን ለምሳሌ ለሮዚዬ ለሌሎች ልጆች ምሳሌ እንዲሆን ዮሐንስ 16:23ን ይዤ ነው የጸለይኩት። that was my base መሰረቴ እሱ ነበር። አሜን። ከዛ ደግሞ ወገኖቼ prayer ይሄ እንዳልኳችሁ ነው። መጽሐፍ ቅዱሳችሁን ከፍታችሁ መጸለይ መሰረት ያለው ጸሎትና ይሆናል ማለት ነው። ከዛ ደግሞ ሌላ ልጨምርላችሁና ይብቃኝ። ከዛ እኔም ክላስ ስላለኝ why is the word of God vital in prayer? ለምንድን ነው እግዚአብሔር ቃል ኢምፖርታንት የሆነው በጣም አስፈላጊ የሆነው ለጸሎት? because it is God himself speaking። እግዚአብሔር ራሱ በቃሉ ስለሚናገር እግዚአብሔር የተናገረው እሱ እግዚአብሔር ራሱ ስለሆነ ማለት ነው። የእግዚአብሔርን ቃል መሰረት የምናደርገው ገልጠን የምናነበው ማለት ነው። ወገኖች ይሄን በሙሉ አፕላይ ካደረግን በሰላም እንነጠቃለን። ጌታ ሲመጣ በሰላም በጌታ ሰላም እንነጠቃለን። አሜን። ሼር እያደረጋችሁ ይሄንን
ፕራክቲስ አድርጉ። ሁላችንም ማንነጠቅበት ምክንያት የለም። ጠዋት እንደውም ያሰብኩ ነበር የእግዚአብሔር ቃል ምንድነው የሚለው የሰርጉን ቤት ታዳሚዎች ሞሉት ይላል። እኛ መሙላት አለበት የእግዚአብሔር ቤት። ጌታ ጸልያለሁ ማን ነው ጆ ኦፍ ኮርስ አይ ዊል ፕሬይ እና የሰርጉ ቤት ጌታ እንዲሞላ ነው እንጂ እንዳይሞላ አይደለም የሚፈልገው። ተዘጋጅተን እንድንገባ ሁሉ ነገር ተዘጋጅቷል ብሏል ጌታ። እኛ ተዘጋጅተን እንድንገባ ነው የሚፈልገው ጌታ እንጂ እንድንቀር አይደለም። ስለዚህ ይሄን ሁሉ እያደረግን እቺ 100 ሜትር ነች ሩጫችን አሁን የቀረችን ትንሽ ነች። ያቺን ትንሿን ሩጫችንን ገብተን በጉ ሰርግ ላይ እንገኛለን ማለት ነው። አሜን። ከዛ scriptures contains the very word of God. The word is always now. ከዛ ደግሞ የእግዚአብሔር ቃል ደግሞ ሁሉ ጊዜ ነው አሁን ነው። ጌታ ኢየሱስ ክርስቶስ ከዛሬ 2000 ዓመት በፊትም ቢሆን የሰጠን ቃሉን ስቲል ግን ቃሉ አሁን ነው። አሁን እንደተናገረኝ ነው። it is now ነው the present tense አሁን እንደተናገረ ነው። አሜን። ሁለተኛ ደግሞ because the Bible is alive we need the word in prayer። ምክንያቱም የእግዚአብሔር ቃል alive ነው፣ ህይወት አለው። ሌላ ሚስጥር ልንገራችሁ ወገኖቼ። ያለፈው ጊዜ መጽሐፍ ቅዱስን ማየት ዝም ብሎ ማንበብ አለ፣ ሜዲቴት ማድረግ አለ፣ ማጥናት አለ፣ ዲግ ማድረግ አለ። ሌላ ደግሞ ዝም ብሎ ጌዝ ማየት እንዳለ ነግራችኋል። ዛሬ ደግሞ እስቲ ያሽቱት የእግዚአብሔርን ቃል just see breathe it። ይሄ እንግዲህ ከኔ ነው ግን definitely ይሰራል። እስቲ ያሽቱት የእግዚአብሔርን ቃል ምክንያቱም እግዚአብሔር የተነፈሰበት ቃል ነው። it's the breath of God እግዚአብሔር። ስለዚህ ይሄ መንፈስ የራሱ እንዲተነፍስ ፈልጋለሁ። አሜን። ፔፐር ሳይሆን የሚሸተኝ የእግዚአብሔር ቃል ነው። አሜን። ጌታ ስሙ ይባረክ። ይሄንን ያደረጋችሁ ፕራክቲስ አድርጉ። ከዛ ደግሞ God's word is vital in prayer because it reveals God's nature and power። ምክንያቱም የእግዚአብሔር ቃል ሌላው ኢምፖርታንት የሚያደርገው ምንድነው? የእግዚአብሔርን ተፈጥሮና የእግዚአብሔርን ኃይል ስለሚገልጥ ማለት ነው። የእግዚአብሔር ቃል ኃይለኛ ነው። it's powerful ወገኖቼ። አፕላይ ካደረግነው በጣም ፓወር አለው ወገኖቼ የእግዚአብሔር ቃል እንደዛ ማለት ነው። that's why ለዚህ ነው መጽሐፍ ቅዱሳችንን ገልጠን ቃሉን መሰረት አድርገን የምንጸልየው ማለት ነው። ከዛ ደግሞ አራተኛ because it builds faith. God's word is a parent of faith ማለት የእምነት አባት ምንድነው? የእግዚአብሔር ቃል ነው። ከእግዚአብሔር ቃል ነው እምነት የሚወለደው። አሜን። እግዚአብሔር ቃል ነው እምነት የሚወለደው፣ መስማትም ከእግዚአብሔር ቃል ነው ይላል። ስለዚህ ያንን ይዘን ነው የምንጸልየው ማለት ነው። ሮሜ እቺም ጻፏት ሮሜ 10:17 እምነትን ከመስማት ነው ስለሚል ያ ማለት ነው። ሁለተኛ ደግሞ ዕብራውያን 11:3 ላይ ደግሞ ዓለማት በእግዚአብሔር ቃል እንደተሰሩ ምናምን የሚለው ቃል ማለት ነው። ለሁሉ ነገር መሰረት ነው የእግዚአብሔር ቃል። አሜን። አምስተኛ because the word says much about prayer we need God's word in prayer። መጽሐፍ ቅዱስ እግዚአብሔር ቃል ብዙ ነገር ይናገራል ስለ ጸሎት። ስለዚህ we need the word of God የእግዚአብሔር ቃል ያስፈልገናል ማለት ነው when we pray ስንጸልይ። oh my god she's so close ሴትዮዋ በጣም ክሎዝ ነች። መታ ስታቆም እኔ ጋር እና ደንግጬ ነው። ይቅርታ ወገኖቼ። ስቲል በጣም ወደኔ ክሎዝ የሆነች ነው መሰለኝ። ስድስተኛ ደግሞ because it prepares the prayer warrior for service ያዘጋጃል። ሌላ ወገኖች ይሄን እንደገና ብለግምላችሁ እግዚአብሔር ፊት ስንቀርብ ትንሽ መዘጋጀት ጥሩ ነው። ምክንያቱም አሁን for example ትልቅ ሰርግ ወይ ደግሞ ብላክ ታይ ምናምን የሚሉት ነገር አለ አይደለ? የግብዣ አይነት እዛ ስትሄዱ አንዳንድ ጊዜ ሱፍ ተለብሶ ልብስ ተለብሶ በደንብ የሚገባበት አለ። ያው እግዚአብሔርማ እንዴት ሁሉን የፈጠረ እግዚአብሔር እሱ ፊት ስንቀርብስ ወገኖቼ ትንሽ መጸዳዳት የለብንም? ጸዳ ብለን ጥርሳችንን ቦርሸን ጸጉራችንን አበጥረን ሜካፓችንን ካለ ሜካፕ ትንሽ ተቀብተን it's okay። እግዚአብሔር እንትን ችግር የለውም። ነብይ ሳዱ ጌታ ይባርካቸው ምን አሉ? ሴቶች እንደፈለጉ ቢለብሱ መጠንቀቅ ያለበት የሚያየው ሰውዬ ነው እንጂ ሴቶቹ የፈለጋችሁ መልበስ ይችላሉ። አይምሮን እስከሚፈቅድ ድረስ ማለት ነው። አይምሮአችሁ እስከፈቀደ ድረስ መልበስ ትችላላችሁ። እንደዛ ሆኖ እግዚአብሔር ፊት መቅረብ ንጹህ ሆነ ሽቶም ተቀብቶ እኔ ደስ ይለኛል። ጽድት ብሎ ሽቶ ተቀብቶ በእግዚአብሔር ፊት መቅረብ። ሰው ትልቅ ቦታ ወይ ሀብታም ሰው ሲጠራው አንድ ሰው ያለውን ለብሶ ነው የሚወጣው። እንደው በቃ አይደል እንደዛ ማለት ነው ላችኋለሁ ወገኖቼ። ለዛሬ የተዘጋጀ ነው ይሄ ነው።
እንቀጥላለን። ጌታ ኢየሱስ ክርስቶስ ይባርካችሁ። to be continued. Yes, I will pray for all of you. ጌታ ኢየሱስ ይባርካችሁ። ተባረኩልኝ። ያው ጊዜ ገድበናል። ትምህርታችን ግን ይቀጥላል። every day እየመጣን እንጸልያለን፣ ቃል እናነባለን። ያነበብነውን ፕራክቲስ እናደርግ። ጌታ ሲመጣ ይወስደናል። ተባረኩ። ባይ